ሰላም ቤተሰብ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛልን። ሀገር ውስጥ ከሀገር ውጭ ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ፣ ብዝት ይበልላችሁ፣ ባላችሁበት ሰላም ይስፈንላችሁ እላችኋለሁ። ከክፉ ነገር ጌታ ይጠብቃችሁ። ቡዜ ዛሬ አብርሃምን አግኝተዋለች እና ዘው ብሎ ነው፣ በሩንም አልቀረቀሩም። ዘው ብሎ ነው ከዳኒ ጋር የገቡት። አላንኳኩም። ደንግጣለች። እላዋ ላይ አስተኝታ ጭራሽ እያሻሸችው ነው ጭንቅላቷን የሚያሻሻት የሻሻትና ከሚገርማችሁ ማለት ነው። አንዳንድ ሰዎች ደግሞ እኔ ብዙ ጊዜ ብያለሁ፣ ከሴጣን ጋር ውል ያላችሁ ሰዎች ሩታን ትደግፋላችሁ። አንዳንዶቻችሁ ደግሞ ሩታ ምንም አላረገችበትም ራሱ ወይ ልባችሁ ተደፍኖ አይደለም፣ ልባችሁ ተደፈነላችሁ አይደለም፣ አውቆ እየተኛ ቢቀሰቅሱት አይሰማም እንደሚባለው ማለት ነው። እናንተ አውቃችሁ በሩታ በኩል ያላችሁ ሰዎች በሙሉ ማንኛችሁም እሷ ጋር ሆናችሁ አብርሃምን የምትነቅፉ ሰዎች በሙሉ ዛሬ አብርሃም ጤነኛ ነው፣ ምንም አልሆነም፣ ፈልጎ ነው የመጣው። እኛ ፈልጎ እኮ ሚስቱን ቢመርጥ እኛ ምን አገባን? ሄርሜላም ሌላ ሴት ናት፣ እችኛውም ሌላ ሴት ናት። እኛ ምን አገባን? እኛ እኮ የምንፈልገው የልጁን ጤንነት ነው፣ እንደናንተ አይደለንም። አብርሃም መንገድ ላይ ወጥቶ አንደኛ ስራ ቦታ አይሄድም። ጤነኛ ሰው ስራ ቦታ አይሄድም። ጤነኛ ሰው ወጥቶ ከቤተሰቦቹ ጋር አይገናኝም። አጃኢብ ነው። ታሾፉባታላችሁ ቡዜ ላይ ውሃ እንስጥሽ ምናምን። ፈጣሪ ትዕግስቱን ይስጠኝ። እውነት እሷ ትዕግስተኛ ናት። እኔ እንደሷ ብሆን ኧረ በስመ አብ ትዕግስቱ እንደዛ ትዕግስት እኔ ጭራሽ የለኝም። ጭራሽ እንደዛ የሚባል አማርኛ አይሰራም። ገባችሁ? አንዳንድ ሰዎች ትዕግስታችሁን የሚያሟጥጡ አሉ። እና ቡዜ ጎትተሽ እና እንሂድ ምናምን ብለሽ እሱ ጤነኛ ሰው ሲሆን እኮ ነው። አሁን አንቺ አብርሃም ጤነኛ ቢሆን አብርሃም እንደ ድሮ የሚያስብ ልጅ ቢሆን ኖሮ አልሄድም በቃ ምናምን ብሎ ይቀመጣል ከቡዜ ስር ነው? አይቀመጥም። እሺ አውርቼሽ እመጣለሁኝ የለውም ምንም ችግር የለውም ብሎ ይወጣል። ይደክመዋል። ምን ሆኖ ጤነኛ ናለሽ እንዴ? ለምን ይደክመዋል? የሰራሽበት መድኃኒት ደግሞ አንዳንድ ሰዎች እኮ ግልጽ ተናግራለች እኮ ልጅቷ። ከዚህም በፊት እኮ ወር ቢፈጅብኝ ነው አመት አይፈጅብኝም። አንቺ እኮ እንደዚህ አይነት ሰው መጥቶ አጠገብሽም ኖረም አልኖረም ከአንቺ ጋር አንቺን ራሱ እኮ የሚያስደስትሽ አይመስለኝም ይሄ ሰው። መቼም እድሜ ያለሙን እንደዚሁ ነው የሚቀጥለው ወይስ አዚሙ እያደረ እንደ ድሮ ፈታ ብሎ እንዲኖር ያደርገዋል? አይዶ ነው ያላቅም። መቼም ጊዜ አንቺ እንዳልሽው ጊዜ ይፈጃል እንጂ እነ ቡዜ ከአንቺ እጅ ፈልቅቀው አውጥተውት ልጁ ወደ ጤንነቱ እንደሚመልሱት ተስፋ አለኝ። ወንድም ተብዬው ትልቀኛው እኔ በወንድም ያልደራደር ምናምን የምትለው ዴቭ ማለት ነው። እና ታዲያ ምን ላይ ነህ አሁን ያለው? እኔ በቃ እግዚአብሔር ልጆች አሁን ስለ ማናት ሄርሜላ እርግዝና ምንጥስ እየሆነ ምናምን ብለው የሚሰሩ ልጆች አሉ። እኔ ጭራሽ እሷ ላይ አይደለሁም እኔ አሁን ያለሁት ከእግዚአብሔር ካለላትና እርግዝናው ማለትም ከተረጋጋላትና ምንም እንከን ካልደረሰበት ኦኬ ከሆነ ደግሞ ካልሆነ በቃ እግዚአብሔር አልፈቀደም። አሁን መስራት ያለባቸው አብርሃም ላይ ነው፣ አብርሃምን ነው እንጂ እንደዚህ ነው እንደዛ ነው ብሎ ወዳና ወዲያ አይደለም። አሁን እሷ ወንድሜን ጥዬ አልሄድም፣ አንዴ እጄ ገብቷል ጥዬ አልሄድም ከምትይ ጎትተሽ ብለሽም ቢሆን ጎረቤትም ቢሆን ጠርተሽ ጎትተሽ ልጁን ይዘሽ ወጥተሽ ጤንነቱን መመለስ ነው እንጂ ያለብሽ እኔ ጥዬው አልወጣም ምናምን ጥለሽ ወጣሽ አልወጣሽ አጠገቡ ተቀመሽ አልተቀመሽ ምንም ፋይዳ የለሽም። አንቺ ደንግጠዋል አይደል? በቃ ምንም አይነት ወሬ ከነሱ ጋር ማውራት ትተሽ ዳኒ አጠገብሻለ፣ ወንድ ነው። መቼም ስትጓተቱ ጎረቤት ይወጣል። ምንድነው ማለት ይችላል ሰው። ለህግ ራሱ ማሳወቅ ትችላለሽ። ወንድምሽ እንደዚህ ጀዝቦ እኔ በቃ አልሄድም ከአንቺ ጋር ብሎ ቁጭ ሲል ከዛ ተነስቶ ልተኛ ነው ብሎ ሲሄድ እኔ ከዚህ ቤት አልወጣም ማለት ትርጉም አልባ ነው። እሱ ወንድምሽን አግኝተሻል፣ እስከዛሬ አላገኘውም እያልሽ ነው፣ ጎትተሽ ይዘሽ መውጣት ነው እንጂ እኔ በዚህ ልክ
እንጃ ብቻ ይገርመኛል። እውነቴን ነው የምላችሁ። መቀደምነታም እነዛ ገብተው ነበረ አተው ምን ቤት ውስጥ ነው ያንንም ደብቀውት ሊሆን ይችላል እንጂ መቼም እሱ እንትን ውስጥ ከወሸቁት እኮ በቃ ስለማይናገር አሁን እኮ አብርሃም ተረጋጊ ምናምን እያላት ነው። ምን ይሁን ራሱ ምንም የሚያውቀው ነገር የለም። እሱን አትመኙ። ዴቭ ማነው ያኔ ስሙ ጠፋኛው አትመኙ እያለን ዳኒ ይሻላል ስሩን ከሌሎቹ ጓደኞቹ መቀደምታ እንደ ሕፃን ልጅ አሁን ጤነኛ አለመሆኑ አይምሮ ንክ ልበለው ምን ልበለው ነው አሁን አብርሃምን በቃ ከአይምሮ አለመሆኑ የምታውቁት ማነው ዳኒ ሲጎትተው ወደቀ። ጤነኛ ሰው ይወርቃል እንዴ? መከላ እሺ አክን ቤት እንሂድ ስለው እሺ ብሎ ተነሳ። አትሄድም ብላ ከለከለችው። አይሄድም ጤነኛ ነው። አንቺ ወራት ይፈጅብኛል እንጂ አንቺ ቁዝሚያም ነሽ። እስኪ ከወለ ነገር ልበላችሁ ቤተሰብ፣ ለዚህ ቤት አዲስ ሆናችሁ ሰብስክራይብ ላይክ እያረጋችሁ ቤተሰብ ሆኑ እባካችሁ። አንዳንድ ሰዎች ሩታ ምንም አላረገችበትም ራሱን እየመጣው ነገሩ ገብቶት ነው ምናምን የምትሉ ሰዎች አላችሁ። ከዚህም በፊት እኮ 2 ወር ቢሆነው ነው ቪዲዮ እኮ አለ። ቪዲዮ እኮ ማምጣት እንችላለን እኮ ሄርሜላ ላይ ስፎክር ማለት ነው። እኔ ያንን ብያለሁ። ምን አድርገሽ ነው ዳንቺን መመለስ የፈለግሽው? በጸሎት ነው ወይስ በምንድን ነው? ወይስ በገመድ ጎትተሽው ነው ወይስ በምንድን ነው ብየት ነበረ። እሷ የተማመነችውን ተማምና ነው፣ ሰይጣኗን ተማምና ነው፣ ዳቢሎሷን ተማምና ነው። ልጁ ደግሞ አብርሃም ማለት ነው ጿሚ፣ ጸሎተኛ፣ ስደተኛ ማትም የሚሰግድ እንደ አንድ ክርስቲያን በጸሎት ሰው ልጅ አገኘው ብሎ ብቻ ያገኘውን በሙሉ ለሆዱ የሚኖር ከሆነ መጨረሻው እንደ አብርሃም ነው የሚሆነው። ዳቢሎስ እኮ ጸሎት የሚጸልይ ሰው ጋር ጾም ጸሎት የሚይዝ ሰው ጋር አበደን አይደርስም። ያቃጥለዋል እንዴ! ጾም ጸሎት ለሰይጣን እሳት ነው። እኛ ደካማን ብንሆን እግዚአብሔርን ሁሉ ጊዜ የምንለምነው ከሆነ ከእግዚአብሔር ጋር ግንኙነት ካለ ትንሿ ጸሎት ዋጋ አላት። በዚህ ልክ አንቺ ቆጠት አርገሽ ይዘሽ መውጣት ነው ወንድምሽን እንጂ የምናናና ምን ጥስዮ ጦንጦ የሚጠባል ሕፃን ልጅ እንደ ሕፃን ልጅ ናና ብለሽ የምትለምኝ ረዳንግጣለሽ። ሂጅረዛ ምስቱ ነኝ ከመስቱ ምና አንቺ ምስቱ ነሽ እንዴ? ፈት እኮ ነሽ፣ ፈት ነሽ። አንቺ እኮ ምስቱ አይደለሽም፣ ህጋዊ ምስቱ አይደለሽም። የልጁ እናት ነሽ። በቃ ያኔ ያገራለ ገመድ ባንገቴ ይግባ ብለሽ ፈታሹ እኮ ልጁ። አሁን ምን የምን ወቆኝ ነው ምስቱ እኮ ነኝ ምናምን እያልሽ ጸጉሩ የምትነካኪው ይሆንሽ ቀሻ ቅንቦነሽ ነው። እስከ ፍሬም አርግዘሻል ሰሞኑ ፍሬም አስረግዞሽ ነው። ከዛ በሱ ልታሳብቢ ነው። መቼም ከወንድማማቾች ከሁለት ወንድም አይደለም ለካኔ ወንድም እላለሁኝ እንጂ ወንድም አልባ ነው እሱ። የምን ወንድም ነው? እንደዚህ አይነት ወንድም ጦስጡን ብሳሳቸውን ውጣ አያስፈልግም። እንደዚህ አይነት ወንድም ሲጀመር ማለት ነው። እና ያበዱ ቀን ምን አይገኝም ይባላል። ቁፈመሌን ኡታለን መሌን ጨባንጀሌ ሮሞን ጥጋባቸው የሚያረጋቸው አድርገው ደግሞ የእግዚአብሔር ስም ሲጠሩ እኔ ለነሱ ይዘገንነኛል። እመቤቴን እግዚአብሔር ምናምን አንቺ ባንቺ እግዚአብሔር እውነት ትክክለኛውን የሰማዩን እግዚአብሔር ምጣሪ ከሆነ እፈሪ፣ ተደበቂ። የሷ ዘመዶች ያኔ ቡዜ ሰደበቻት፣ ቡዜ ትክክል አልሰራችም ምናምን ብላችሁ ቪዲዮ ስትሰሩ ነበረ። ዛሬ ሩታ ታዲያ ባሏ ላይ እንደዚህ ስታጀዝበው አንዳንዶቻችሁ ሄርሜላ ያደረገችበት ነው እስከሚነቃ ነው የተደረገበት ምናምን አታባብሉ። ሄርሜላ ምንም አላደረገችበት። ምን ብታደርግበት ኖሮ እንዴት ነው? ቆይ በቃ ልጁ የዚናል እንትን ነው እንዴ? ያችም የምታደርግበት እኔ አንድ ወንድ አልፈልግሽም ብሎኝ ከሄደ ጭራሽ እኔ አጠገቡ አልደርስም። ጭራሽ እኔ ዘንጬ ባለኝ ነገር እግዚአብሔር ሙሉ ጤና ሰጥቶኝ እጅግር ኖሮኝ ሁሉ ነገር ኖሮኝ ለምን ብዬ ነው እኔ ወንድን ምን ለማመጣው? እቺ የወንድ ብርቋ እንደ አብርሃም ወንድ ለነገሩ አይታታቅም። ለምን ከቡቱቱ አንስቷት ምን እንድትሆን ባለ ስንት ነገር አደረጋት። ባለ ቤት አደረጋት፣ ባለ ልጅ አደረጋት፣ ባለ ልብስ አደረጋት። የሆነች መጨጨቂት የመሰለች እኮ ናት። ወደ ሚዲያ ስመጣ ደህና ልብስ ራሱ ለብሳ አልመጣችም።
ትላንትናዋ ረስታ ዛሬ እንጀራ ቆርሳ እንድትበላ የፈለገችውን አማርጣ እንድትበላ ያደረጋትን ልጅ ላይ አዚም ነው የሰራችበት። አዚም ነው ቁዝሜ ነው ምንድነው የሚባለው? እኔ አላውቀውም። በእርግጥ ይሄ ለምን ቋንቋችን የተለያየ ስለሆነ ትክክለኛ ስሙ ራሱ እኔ አላውቅም የዚህ ነገር ማለት ነው። ስለዚህ ምን እንዳረገችበት ምን እንደሆነ ራሱ ምንም እናውቀው ነገር የለም። እኔ ደግሞ መስቀሉ ወጥቶ መስቀሉን አውጥታ ምናምን መስቀሉን አውጥተዋል ከላው ላይ ሁለቱም መስቀል የለም ላው ላይ ወጣም አልወጣም አንዴ ተደርጎበታል። አሁን እሺ ትክክለኛ ሰው ከሆነች ምንም ካላደረገችበት ወዲያው በመቅሰፍት ለምንድን ነው መስቀሎቹን ከላው ላይ ያወጣችሁ? ሩታ ምንም አላደረገችበትም። ሩታ እንደዚህ የወረደ ነገር አታረግም። ኧረ ሁላችሁም ተማክራችሁ ነው ያደረጋችሁበት። አንደኛ በብዙ ነገር ስለሚበልጣችሁ እግዚአብሔር እሱ ምንም ሆነ ምንም እግዚአብሔር ባርኮታል። ልጁ ስለባረከው ትቀኑበታላችሁ ጓደኞቹ በሙሉ ማለት ነው። ከሷ በላይ እናንተ ትቀኑበታላችሁ እንጂ ይሄን የመሰለ ጓደኛችሁ አብራችሁ ያደጋችሁ እናንተ ሰው እንድትሆኑ ሰው ያደረጋችሁ አብርሃም ዛሬ እንደዚህ በቃ እንደሆነ ታውቃላችሁ። እኔ በሽታ ውስጥ የቆየ ሰው ነው የሚመስለው ልጁ ማለትም እንደዚህ ስላችሁ በፊት እናንተ እንደምትሉት በፊት የተደረገበት ለቆት እስከሚነቃ ምናምን ኧረ በእናታችሁን እንደዛ የሚባል አማርኛ የለም። ምንም እንደዛ የሚባል ነገር የለም። ገባችሁ? ስለዚህ የማይመስል ወሬ የማይመሳሰል ነገር እያመጣችሁ እዚህ ጋር አትዶልቱብን ማለት ነው። አንፈልግም እንደዛ አይነት ወሬ። ሩታ ስታጠፋ ጥፋተኛ ናት በሏት፣ አትፍሯት። ዛሬ ከኤፍሬም ጋር ሆናችሁ አሁን ለምሳሌ ሊበቀላት መጥቶ ከሆነስ እንዴ ለምን የሚበቀላት ቢሆን እኮ እኔ ከዚህም በፊት ብያችኋለሁኝ። አብርሃም እሷ ስለምነው ስትለው መበቀል ቢፈልግ ኖሮ ያኔ መጥቶ ተበቅሏት እንደፈለገ ተጫውቶባት ይሄ ነው በቀል ብሎ አሳይቷት መሄድ ይችላል። ግን እሱ የበቀልም ሰው አይደለም። እሱ የስራ ሰውና የስራ ሰው በቃ ስራውን መስራት በሰላም መኖር የሚፈልግ ልጅ ነው እንጂ እናንተ እንደምትሉት የሷ ወንድሞች ወንድማቸው ምንድን ነው የሚባሉ እነዚህ ጭፍራዎች ማለት ነው። እነዚህ ጫት ያደነዘዛቸው ጦንቃይ ቤት ነው የሚውሉት። አያችሁ እነሱ የኛ ህብረተሰብም ቤተሰባችንንም እንደዚህ አይነት ነገር እንትን አይለም። እኔ ከዚህ የፈለገ ነገር በሉ እኔ ከዚህም በፊት ብያለሁ። ቤተሰብ የዋለበት ቦታ ሩታ መዋላት ትችላል። እርገቷ ነው እዚህ ጋር ያደረሳት። አንድ ሰው የፈለገ ነገር እሷ እኮ የንቀቷ ብዛት በአደባባይ መቼም ሰይጣንን አመልካለሁኝ የሚል በአደባባይ እኔ አይቻላቅም። ሩታን ነው ያየሁት እኔ አይቻላቅም። እሱን እንደ ጀብድነት እኔ ብያለሁኝ። ለምሳሌ እነሱ እንደ እኛውን መላእክቶችን ጌታ ኢየሱስ ክርስቶስን እንደ አምላካችን ነው። አዎ ኢየሱስ ክርስቶስ አምላካችን ነው የፈጠረን ለኛ ብሎ በመስቀል አደባባይ ላይ የተሰቀለ ለዓለም የተሰቀለ ጌታችን ነው ኢየሱስ ክርስቶስ የማርያም ድንግል ማርያም ልጅ አማኑኤል መድኃኒዓለም የሥላሴ አካል የሆኑ ከሶስቱ አካል አንዱ አካል ነው ወደ ምድር መጥቶ እኛን የፈወሰን እኛን ያዳነን። ዛሬ በሱ መንገድ ባንሄድ እሱ ለኛ ብሎ መቼም ካሁን በኋላ ሊፈርድብን ነው እንጂ አሁንም በመስቀል ላይ ሊሰቀልልን አይመጣም። ይሄ የታወቀ ነው፣ ክርስቲያኖች እናውቃለናል። ስለዚህ እሱን አታውቀው፣ ያንን አምላካችንን ጌታ ኢየሱስ ክርስቶስን አታውቀው። ከየትኛውም አይደለችም፣ ከሙስሊሙም አይደለችም፣ ከኦርቶዶክሱም አይደለችም፣ ከጴንጤውም አይደለችም። እኔ ብያችኋለሁ ከዚህም በፊትም እሷ የምታመልከው አምላክ ይሄ ምንድነው የሲኦሉን ነው የምታመልከው። ልጅቷ አምላክ የሚባል ነገር አታውቀው ጭራሽ። እኔ እንጃ በቃ በምንም አይነት እኔ ፈራ እግዚአብሔር ያለው ሰው እኔ ለምድር ህይወት ብዬ ወንድ ላይ እንደዚህ አላደርግም። የሰማዩ በልጣላ ይሄ እኮ ክራይ ነው። በላችሁም አልበላችሁም፣ ጠጣችሁም አልጠጣችሁም፣ ለበሳችሁም አልለበሳችሁም፣ ከሰው ጋር በቃ ምንም ሆናችሁ ምንም፣ ይሄ የክራይ መንደራችን ነው። ግን ለዘላለም የምንኖረው በሰማይ ነው። እንዴት የዘላለም ቤቷን ታጠፋለች ታዲያ? እሷ የአምላክ ወዳጅ ከሆነች የጌታ ኢየሱስ ክርስቶስ ወዳጅ ከሆነች አማኝ ከሆነች ህብረት አይኖራትም ከሰይጣን ጋር።
እሷ በአደባባይ ወጣ እኮ ነው እኔ ካንቺ ጋር መቼም አይኖርም እሱ ታያለሽ ታረቅሻለሽ በቅርብ ጊዜ አሳይሻለሁ ወር ቢፈጅብኝ ነው አመት አልላችሁ እግዚአብሔር እያለች አንቺን እግዚአብሔር እናንቺ አይነቱን አያቀመረ እግዚአብሔር እዛው ምትጠሪው እዛው ጠሪው ያንቺ እግዚአብሔር እሱን ነው ይሆናል እንጂ የኛን እግዚአብሔር አለምትጠሪው የኛን እግዚአብሔር ማን ብትጠሪው ጌታ ኢየሱስ ክርስቶስን ብትጠሪው እሱን ብታቂ ይሄን አታደርጊ በገዛ እኔ እንጃ አብርሃም እኮ ካንቺ ጋር አይሆንም መቼም ካንቺ ጋር አይሆንም መቼም ጊዜ ይፈጃል አንቺ እንዳልሹ ጊዜ ይፈጃል እንጂ ካንቺ እጅ ተፈልቅቆ ከሰይጣን እስር ተፈልቅቆ ወጥቶ ካንቺ እስር ይወጣል እንጂ ያንለታ እናንተ ታፍራ አንቺና ኤፍሬም ታፍራላችሁ መግቢያችሁን እሺ አንቺስ ድሮም አይናውጣንሽ ምንም ለሰው እፍረት ያለሽ ሰው አይደለሽም ለምን ከኛ ወገን ስላልሆንሽ እፍረት የሚባል ነገር አይኖርሽም እኔ ወድ አንዳንዶቻችሁ ግርም የምትሉኝ እግዚአብሔር በጣም ነው የምትገርሙኝ ምንድነው የምትሉት በቃ እሷ ምንም አላደረገችበትም ምናምን ጤነኛ አንዳንድ እንትኑ ያሳስበናል እንደዚህ መሆኑ ያሳስበናል እንደዚህ መሆኑ አሳስቦናል ግን ምናምን ጭንቅላታችሁ ይሰራል ከራሳችሁ ጋር ናችሁ ከራሳችሁ ጋር ካልሆናችሁ ከራሳችሁ ጋር ሁኑ ገባችሁ እንጂ ግልጽ የሚታየው ነገር ኖ አትበሉ እያየን እኮ ነው ትክክለኛ ምንም ባታረግበት ምንም እጇ ንጹህ ቢሆን የትም አድርሱት በቃ በራሱ ምርጫ ነው የመጣው እስኪ ምን እንደሚመጣ እናያለን ሰው በራሱ ቢተማመን ከሆነ ችግር ካለበት ምንም አይነት ንጹህ ሰው ከሆነ ይዛችሁ ሂዱ እስኪ ያኔ እናያለን ትላለች እሷ ግን የትም አይሄድም ጤነኛ ነው ምን ጥስየው ነው አየነው እኮ ጤነኛ መሆኑን አይገርምም ጤነኛ በስመ አብ እንደሱ አይነት ጤነኛ ሰው ራሱ አለ ደስታ የሚባል ነገር ራሱ በውስጡ የለም ልጁ ሰላም የሚባል ነገር የለም መንፈሶች አሁን መንፈስ ራሱ እኮ ነው የሚያወራው አብርሃም አይደለም እኮ የሚያወራው ሰዎች መንፈስ ነው የሚያወራው አሁን እሱ ትክክለኛ አማኝ ትክክለኛ ጾም ጸሎት ሚሰው እንደነሱ አይነት ቀሻቅሽም ቡሬ ዝም ብለው ያገኙት የሚበሉ የሚሉት ሳይሆን ትክክለኛ ቄስ ምናምን ራሱ ያስፈልገውም ለአብርሃም ዳቢሎስ ለያዘው ዳቢሎስ አሁን ሩታ ለሰሩበት ዳቢሎስ ይው ጾመኛ አርብሮብን በትክክል የሚጾም ሌላውን ተውት እስከ 6 ሰዓት ጾሞ ጸልዮስ የሚሰግድ ሰው ቢያገኝ ተቃጠልኩኝ ነደርኩኝ ነው የሚለው እመቤቴን የምሬን ነው ምላችሁ እኛ ክርስቲያኖች ዳቢሎስ ባህሪውን እናቃለን ክርስቲያኖችን ሳይመቆም አይችልም ይንቀጠቀጣል እንደ ሳት እናነደዋለና እኔን ራሱ ቢያገኝ አይደለም ሌላ እኔም ቢያገኝ ይሸሻል አብርሃም ሰይጣን ኪዳነ ምሕረትን እመቤቴን ራሴን ለማኮፈስ ራሴን ለመስቀል ፈልጌ አይደለም ለምን ይው ትንሽዬ ጾም ጸሎት ያለው ሰው የአብርሃም ዳቢሎስ ፈስ ቆሻሻ በቃ ቀለል ያለ የሆነ ዝም ብሎ ልክስክስ እንደነሱ አይነት ልክስክስ በየጎርጓዳ በየሰው ቤቱ ሚልከሰከስ ዳቢሎስ ለዚህ አይነት እኮ ነው እኛ ህይወታችን ምስቅልቅላችን የሚወጣው አንዳንዶቹ ብር አላቸው የኛን ህይወት ይሁን እንደዚህ ያመሰቃቀላሉ እኛ አሁን ለምሳሌ አንዳንድ ሰዎች ጤነኛ ይመስላችኋል ስታያቸው ምን ስትሉ ግን ይሰራሉ ምን ይለፋሉ ብኩል ናቸው እንደነዚህ አይነቶች ይያሉ ቤት ሰው ያልፍለታል አሁን አብርሃም ወይ እንዲከስር ብላለች እኮ እሷ በብዙ ነገር ፎክራበታለች አብርሃም ላይ ገና ባዶውን አስቀርሃለሁ እኛ ምን ራስ አይመስላችኋል እንዴ ኦዲየንሶች እኛ እኮ በትክክለኛ ጤነኛ የሆነ ሰዎች አንራሳም እሷ የምትለው ነገሮች በሙሉ በአንዳንድ እናቃለን ሁሉንም እናቃለን እሷ የምትለው ነገር በሙሉ ባዶውን አስቀርሃለሁ ብቻህን አስቀርሃለሁ እንደዚህ ያርግሃለሁ የምትለው ሩታ ናት እንጂ ማናት ሄርሜላ አይደለችም ባዶን ትቀራለክ ከሰው ባዶ አስቀረችው ከአይምሮ ባዶ አስቀረችው ታዲያ ምን ቀራት እስኪ ይሄ ነው የቀራት ነገር ብላችሁ የምታወሩት ነገር ምንድነው ያላችሁ እኔ እግዚአብሔርን እውነት እናንተ አንዳንድ ሰዎች ፈራዝ እግዚአብሔር ያላችሁ ሰዎች ሰው ሲያጠፋ አጥፍተሃል በሉት በቃ እኔ መቼም ከዚህ ከሰይጣን ሴት ጋራ ውል አይኖረኝም እንዲሁም ጠላት አለሁኝ እንኳን ይሄንን አድርጋ
እንዲሁም ራሱ እቺ ቆሌ የሆነ ሴት ገና ስትመጣ ራሱ ገለባ የሆነ ሴት የሴት ቀልብ ያለላት የሴት ወግ ማረግ ያለላት እሷ ከመታኮ ሚዲያ ላይ አፈቀርኩክ እንደዚህ ሆንኩን ካለ ጊዜ ጀምሮ ነው ሴቶች እየወጡ ወደህናል ተቃጥለናል አብደናል ማለት ሲጀምረው ገባችሁ? እሱን ተውት። እኛ የበፊቱንማ ብናመጣ የእሷ ቢወራ የሚያልቅ አይደለም። እኔ ራሱ ዛሬ ተላገጥ አውላ መስለው በጌታ ኢየሱስ ክርስቶስ መስቀሌን አውጥቼ ይቅርታ ያለበት ማለትም በቃ ድንገት ነው ያወለኩት እና ምን ልላችሁ ፈልጌ ነው ውዶችዬ፣ አብርሃም ጤነኛ አይደለም። አብርሃም መቼም ከሩታ ጋራ እያለ ጤነኛ አይደለም። መቼም ጤነኛም ሊሆን አይችልም። ስለዚህ ወደ ጤናው እንዲመለስ ከፈለጋችሁ ቡዜ እዛ መቀመጥ ምናምን መፍትሄ አይሆንም። ወንድምሽ ነው፣ ስልጣን አላሽ። እሷ እየፈታችሁ ምስቱ ናት፣ እየፈታችሁ የልጁ እናት ናት። ገባሽ? ይሄኛው ሸክላ ልጁን ታዩ። እሱ ወንድምም አይደለም፣ የሰፈር ልጅም አይደለም። የእሱ አብሮ አደግ የሚባሉ ልጆች በሙሉ ጠላቶቹ ናቸው፣ ጠላቶቹ። ስለዚህ መተሻለ ላይ ሄዶ ጫማውን እኮ እያረገለት ነበረ ዳኒ። ከዛ ጎትተሽ ይዘሽ መውጣሽ ጎተት ታርገሽ እመቤቴ። እስኪ አንቺ ከእጅሽ እሷ ታስጥልሽ። ቁጭ ጭራሽ የንቀቷ ብዛት ከዚህም በፊት ትዝ ይላችኋል። ያኔ የራቁት ቪዲዮ ያስኩበት ምናምን ብላ ልክ እንደዛ ነው የምትሆነው። አሁንም ለምሳሌ እኔ እሷ ለበቀልም አይደለም አሁን ለበቀል ምናምን ሳይሆን እንዴት ነው ከዚህም በፊት ምንድነው ስፈልግ ማነሳክ ስፈልግ ምጥልክ በእንደዚህ አይነት ነገር ነው ማለት ነው። ስፈልግ ታነሳዋለህ፣ ስፈልግ ደግሞ ከ3 ወር ከ4 ወር ወይ ከ5 ወር በኋላ ሂድ ቆሻሻ ከቆሻሻ ላይ ያነሳውክ ብላ ትጥለዋለች። ከዛን ደግሞ አንዷ ታነሳዋለች። መቼም ካሁን በኋላ በዚህ አይነት የሚቀጥል ከሆነ እኔ እንጃ። ስለዚህ ምንድነው ቡዜ ማድረግ ያለብሽ እዛ መቀመጥ መፍትሄ አይደለም። ወንድምሽን አግኝተሻል፣ እስከዛሬ እየደበቁሽ ነው። ያለበትን ቦታ አያሳዩሽም፣ አይነግሩሽም፣ ይደብቃሉ። ስለዚህ ምንድነው ማድረግ ያለብሽ? መተሻል አይደል ወይ እዛ ቁጭ ብለሽ ዴቭ ጋር ደውለሽ ቶሎ ድረስልኝ፣ ከአቅሜ በላይ ነው፣ ወንድሜን አግኝቻለሁኝ። ስለዚህ ከአቅሜ በላይ ስለሆነ እርዳታ ካያስፈልገኛል ና ብለሽ መጥራት። አይ ካልሽ ደግሞ ዳኒ አጠገብሽ ነው፣ ጎረቤት አለ። መቼም እንትን ላይ አፓርታማ ላይ ስለሚኖሩ ሁሉም በሩን ዘግቶ ሊኖር ይችላል። መቼም ግርግር ሲነሳ ሰው መውጣቱ አይቀርም። ወንድምሽን ጉትት ታርገሽ ሴት ልጅ ነሽ። እኔ ገብርኤልን ጉትት ታርገሽ ይዘሽ ወጥተሽ ትጎትተው። በዛን ሰዓት በጥፊ እዛ ጮለሻ ትምታሽ። በጥፊ ድብና አርጋት፣ በቃራ ጥፊ። ከዛ አጮለሻት አይኗን ስታሻሽ አንቺ ወንድምሽን ይዘሽ ማምለጥ። ከዛ ይከተሉሽ ከፈለጉ። እናንተ እኮ እንደዚህ ሰውን ለምሳሌ ሰውን ጀዝባ በማድረግ ለምሳሌ ምንድነው በርግጥ በህግ በመናምን ይሄ ምንድነው የሚባለው ይሄ የሰይጣን ስራ በህግ ላይ ይጠየቅ ይችላል። ግን ወንድምሽን አታስታምሚም ብለውሽ የሚዋጉሽ ከሆነ ከላሽ ላይ እንዲቆሙ በህግ ማስቆም ትችያለሽ። መፍትሽ ነው። ምስት ነኝ ምንጥስዮ ለምትለው ደግሞ ሰማናውን ቀዳለች ወዳ ፈልጋ ተንተክተኮ ባሌላ ወንድ ፈልጋ ማለት ነው። በዛን ሰዓት አብርሃም እንዴት ነው ያው ሞክራለች አይደል? በፊት አልተመቻትም መሰለኝ። ስለዚህ አሁንም ሌላ ቦታ ሄዳ ስላልተመቻት ወይ ከአብርሃም ያነሰ ስለሆነ ሊሆን ይችላል አብርሃም ላይ የሙጥኝ ያለችው እንጂ በቃኝ፣ አንገሸገሽከኝ፣ አቅለሸለሽከኝ፣ ካንተ ጋር መኖር አልፈልግም ያለችው ሴትዮ ዛሬ ሞቼ ይገኛለሁ የምትለው እኔ ምንም እረቀባን እንጅሩ እረቀባን ገባሂንተው ከናፊዩ ዱክ ያባሽ ይራካሱ ዱበርቴ አከነ ዱበርቴ ልክስኪሲ ዱጋዋቃ የሆነ ጫምላቃ የተጨመላለቀች የሴት ወግ ማድረግ ያለላት። አብርሃም እኮ ለሷ ብዙ ነገር አድርጎላታል። ብዙ አጠገቡሽ አልደርስም አግቢ አላት። እኔ ትዝ ይላችኋል ለዴቭ ምን እንዳለ ከዚህም በፊት እኔ ከሌላ ወንድ ጋር እንትን ፍቅር ውስጥ ልገባ ስል ይመጣና በውስጥ ምን ይለኛል፣ ለምደዚህ ያደረግሽ ይለኛል ምናምን። ኧረ እባክሽ እኔ ብዬሽ አላውቅም። እኔ አግቢ ገላገርሽኝ እፎ እላለሁ ነው ያላት። ስለዚህ አሁን ያም በቃ ብዙ ጊዜ አየና ስሙን እያጠፋች ስታስቸግረው እርግፍ አድርጎ ሁሉን ነገር ሲተው በዳቢሎሱ በኩል መጣች።
እሷ በፊትም የዳብሎስ ጭፍራ ናት። የዳብሎስ ጋር ነው የምትውለው። ውሏ ሁሉ ነገሯ ምኗ ከሱ ጋር ነው። እኔ ግን አንደኛ እግዚአብሔርን ያመሰገንኩት ምን እንደሆነ ታውቃላችሁ? የኛ ክርስቲያን አለመሆኗ። በቃ ለምን በአንድ ጠነቸ ተቆፎራ ጀሰጀ ሮሞን በሷ በአንዷ ስም ሃይማኖት ይሰደባል። ገባችሁ? በእንደዚህ አይነት ቆሻሻዎች ማለት ነው። ለምሳሌ እኮ እኛ ጋር ምን የሉም ማለት አይደለም። በየቤቱ በየጎርጓዳው በየእምነቱ ውስጥ እንደዚህ አይነት ክስክሳሞች ሞልተዋል። ግን እሷ ደግሞ ከኛ አለመሆኗን ጌታ ይመስገን። የማርያም ልጅ እመቤቴን በጣም ጌታን አመሰገንኩት። እንደዚች አይነት ቆሻሻ ሲጀምር ምን ትሰራለች ከኛ መንደር? እና እናቴችን 50 እየገረፈ ነው የሚያባረራት ከኛ መንደር ምን ትሰራለች? እና ስለዚህ ቡዜ ምንድነው ነው የምልሽ? እስከሚጠብቃለሁ ከዚህ ቤት አልወጣም። መተኛት ራሱ ያስፈልገው እና ብለሽ አንቀሹ እንደዚህ ሸሚሱን ኮቱን እንደዚህ አንቀሽ ጎትተሽ ይዘሽ መውጣት ወንድምሽ ነው። ስልጣን አለሽ። ጤዩ በሰላም ራሱ አብሮ ቢሆኑ ኖሮ ከአንቺ በላይ እሷ አትቀርበው። እሷ ከኋላ ይመጣል። ሴት ብትሄድ ሴት ይመጣል። ወንድ ቢሄድ ወንድ ይመጣል። ማይመጣው ወንድምሽ ቤተሰብሽ ከላስ እህት ነሽ፣ ወንድም ነሽ፣ አባት ነሽ፣ እህት ነሽ። ሌሎቹ ከእንደዚህ ቅጣሉ ባል ትዳር ምንጥስየው የሚባሉ ይመጣሉ። ማይመጣው አንዴ የወለድሽው ልጅ ከእጅሽ ከጠፋ አይመጣም። ሌላ ልትወልጂ ትችያለሽ እንጂ ያን ልጅ መልሰሽ ላትወልጂ ትችያለሽ። ገባሽ? በዚህ ምድር ላይ ሰው መደራደር ያለበት በቤተሰቦቹ ምንም አይነት ድርድር አያስፈልግም። በቃ ቤተሰብ ነው። የእናት ልጅ ነው። እናት ናት። አባት ነው። ወንድም ነው። ካንዴ ወንድ ልጅ ባልማ ከሞተብሽ በቃ ወደ እግዚአብሔር ዘንድ በሞት ከሄደ ምንም ማድረግ አትችልም። በጥል በምናምን ደግሞ ከተለያየም ለሱ በቃ እንትን ትያለሽ፣ ሌላ ሰው ታገቢያለሽ፣ ከሌላ ሰው ጋር ፈታ ብለሽ ትኖሪያለሽ። ገባሽ? ስለዚህ ምንድነው እኔ የምልሽ ወንድምሽ አድኘው ሳያብድ። ነገ እኮ ቢያብድ እኔ ብዙ ነገር አይቻለሁ በሴቶች ላይ። አንዳንድ ሴቶች ከሚገርማችሁ ጤነኛ ሰው አግኝተው በሰላም እየኖሩ ወይ በሆነ ምክንያት አይምሮ የሆነ በቃ ያሰቡት ነገር ሳይሆንላቸው ሲቀር ታማሚ ሲሆንባቸው ብዙ ሴቶች አያስታምሙ ወንዶችን ጥለው ነው የሚሄዱት። ሌላ ፍለጋ ነው የሚሄዱት። ወንድም እንደዛው። ሁሉንም አይደለም እያልኩ ያለሁት። አንዳንዷ ደግሞ አብራ ተሰብራ አስታማ መከራን በልታ አድና ከዛ ተማቆ ተሻሽሎ ሲነሳ ያቺ ሴት ያረገችለት ራሱ ትዝ ሳይለው ሌላ ሴት ፍለጋ እንደ ቀስር ሴጣን ይሯሯጣል ማለት ነው። ምድራችን ምድር ሙሉ አይደለችም ሲጀመር። እኔ ወንድ ክፉ ነው ሴት ደግ ናት አይደለም። ደግ ሴት እንዳለ ክፉ ሴት አለች። ልክ እንደ ሩታ ገባችሁ? እንደ ሩታ ከሴጣን ጋር የሴጣን ውል የምታስፈጽም አስፈጻሚ የሴጣን ውል አስፈጻሚ አለች ሩታ። ገባችሁ? እንደሷ አይነት ዳቢሎስ አሉ ሞልተዋል። ደግሞ እንደ ኤፍሬም አይነት ወንድ የሴጣን ስራ የያዘ ዳቢሎስ አለ። ይሄው ኤፍሬም። በቃ ሁለቱን ውሰዱ በምሳሌ። ገባችሁ? እኔ የፈለገ ነገር ቢሆን እነዚህ ከጌታ ከኢየሱስ ክርስቶስ አረፍ እኔ እኮ ሌላ ይቅር ሴጣን ደጅ አይደለም ሰውን ራሱ ከዋሻውኝ እኔ እንቅልፍ የለኝም። ሰላም ይነሳኛል። የሆነ ነገር እኔ የውጭ ሰተው እኔ ቤተሰቦቼን ራሱ እናቴ ወይ እህቶቼ ምናምን ከዋሻው ራሱ ሰላም የለኝም፣ እንቅልፍ የለኝም። ቀውሳለሁ፣ አብዳለሁ፣ አልወድም። እመቤቴን እርገታችሁ ነው እንደዚህ የሚያረጋችሁ። ለምን እኔ አሁን እርገታችሁ ስላችሁ አንቺ የተለየሽ ሰው ነሽ እንዴ ምናምን? አዎ የተለየሽ ሰው ነኝ። ፈራ እግዚአብሔር እየተነገረኝ ነው ያደኩት። ውሸት ኃጢአት እንደሆነ መጥፎ ነገር በሰዎች ላይ መስራት አይደለም። ሌላ ነፍሱን ይማርና አባታችን ምን ይለናል መሰላችሁ? የወደቀ ነገር መንገድ ላይ ካያችሁ አንስታችሁ ወደ ቤታችሁ ይዛችሁ እንዳመጡ ይላል። ይዛችሁ እንዳመጡብኝ ወደ ቤቴ ያ ሰው ወይ ፍለጋ ሲመለስ ያገኘው ይሆናል የራሱ ከሆነ። ከዛ ውጪ የሰው ገንዘብ መሬት ላይ ወርቆ ካያችሁ ይዛችሁ አትምጡ ነው የሚለው።
እግዚአብሔር የተመሰገነ ይሁን። አይደለም ልንሰርቅ አይደለም በውሸት እኔ አንድ ጊዜ ልጆኜ ትዝ ይለኛል የሆነ ማለትም በቃ ከማዘርጋ እንደ እህት ናት አክስቴ ነው የምንላት በጣም ነው የልጅነት ጓደኛ ናቸው ግን የሆነ ጭምጭምታ ይኖራል በርግጣው ምስጥር ስለሆነ እንትን አይደለም አንድ ልጅ ነው ያላት አንድ ወንድ ልጅ እግዚአብሔር ካለ ኢትዮጵያ ስገባ ሄዳለሁኝ ያው አሳያችኋለሁኝ በዛ ሰዓት ያኔ ያልኳችሁ ሴት እቺ ናት እላችኋለሁኝ እና እህል ይወቃል አይደል ያኔ እንደዚህ መኪና ምናምን አለ ግን መኪና የማይደርስበት ቦታ ምናምን አለ ከዛ እህል ተወቅቶ ጎን ለጎን የፋዘር እናቱ ከጎንኛ ከጎን ተወቅቶ ስንዴ በጣም ስቃይ ነው ያው የገበሬ ልጆች ታውቃላችሁ አብሶ እንደዚህ በመኪና ሳይሆን መኪና የማይደርስበት ቦታ አሁን መኪና የማይደርስበት ቦታ የለም ገደል ውስጥም ገብቶ ያጭዳል ያኔ ግን እንደዛ አይደለም ትክክለኛ መንገድ ምናምን ላይ ነው ገብቶ መኪና የሚያጭደው እና ስለዚህ ምን አደረኩኝ መሰላችሁ አሁን እኮ ስለ ውሸትና ስለ እንትን በቃ ልነግራችሁ ስለፈለኩ ነው ቪዲዮ አራዘምኩባችሁ ቅርታ ውዶቼ ምንም ማድረግ አልችልም የኛ ገብስ ነው የአያታችን ደግሞ ስንዴ ነው መተጭቴ ይባላል በአማርኛ አላቀም ይሄ በቃ ይሄ ከላይ ይሄ ጭንቅላቱ አንዳንድ ቦታ ተቆርጦ የሚቀረው በመከራ ይሄ ምንድነው በዱላ በመናመን ተቀርቅጦ ነው ፍሬ ከውስጡ የሚወጣ ማለት ነው መተጭቴ ይባላል በኦሮምኛ ግን በአማርኛ አላቀም ቅርታ እና ያው የገበሬ ልጆች አማራዎችን ብትሆኑ ታውቃላችሁ ይሄ አይረክፍም በደንብ በበሬ የሚወቃ ማለት ነው ስንዴ በጣም አስቸጋሪ ነው ከዛ አያታችን ምርቷን ሌሎቹን አፍሳለች ከዛ ይሄ መተጭቴ ያኔ እንደዚህ ሌባ የለ ምን የለ ሰላም የሆነ ያንን ጊዜ ጌታ ያምጣልን መቤቴነ ረጅም ጊዜ መስላችኋል ግን የቅርብ ጊዜ ነው ማውራችሁ ውዶቼ ከዛ ሁሌ እየመጣች አሮጊቷን ከዛኛ እስከምናነሳ በቀን ነው እንትን በእኔ ከፍት ጠብቃለሁ ከክምር ላይ ተከመረ ይሄ ውድማ ላይ እህል ተከመረ አለ ምናምን ከሱ ላይ ቅጥን ከለከላለሁኝ ስለዚህ ያው የገጠር ኑሮ ታውቃላችሁ ነው ቃጭ ትለኛለች ከዛ ወቃለው ከዛ እንትን ያለላትን አበጥራ ምን ብላ ይዛ ትሄዳለች ሌላው ደግሞ እዛው ይቀራል በእለት ማንም ሰው ዞር ብሎ አያየው ግን ከፍት ከላው ላይ ከለከላለሁኝ ከፍት እንዳይበላ በጎች ፋዮች ምናምን በቃ ከለከላለሁኝ ከፍቶችም የራሳችንም ከፍቶች ስላሉ ከላው ላይ ጠብቃለሁ ከፍትም ጠብቃለሁ ከዛ ምን ልላችሁ ፈልጌ ነው ሙጢ አንዳንድ ጊዜ ሙጢ መሆንን ቆንጆ አይደለም በርግጥ እኛ ቤት ሰው መጥቶ እንግዳ ቀና ብሎ አሁን ሰው ያወራ ያለ ቀና ብለን ካየን ያ እንግዳ ራሱ እስከሚሄዳን ጠብቀው ፋዘር ፊቱ ባለው ነገር ነው አንስቶ የሚወረውርብን ስለዚህ እኛ በጣም ሰው እኔ አሁን ባለ ትዳር ነኝ ምንድነኝ ግን ቤቴ እንግዳ ከመጣ ያስኩት ነገር በሙሉ ይንኳኳብኛል ለምንድነው ያኔ በቃ ጫና ተደርጎብኝ በቃ ሁላችንም ማለት ነው ጫና ተደርጎብን ስላደግን በቃ የሆነ ነገር ፍራት ነው በቃ ፈራለን እኔ አሁን ስሩን ደፋሮኛለሁ ከሚገርማችሁ ከዛ ምን አልኳት አያቴ ስትመጣ አልኳት አለችኝ ልጆ ተስፋዬ ነው ስሙ ተስፋዬ እኮ ስንዴሽን ዘግኖ ወስዷል አልኳት ከዛ እስኪ አሮጊቷን ቢወስድ ምን ችግር አለው እዛ ጋር ሂያም ይበላል ምን ይለዋል ምንም መፈጭት የሚባል ነገር ነው እስኪ ከዛ ስንዴ ወሰደ ይሄ ሌባ ተስፋዬ ብላ አጎቴ እናቴ ወንድም አለ ፋዘር የሚረዳ እዛ ማለት በውቂያ ሰዓት ማንም ይረዳዳል ገብስ ነው የሚወቃው እያዘሩ ምን እያሉ ነው ከዛ ሄዳ ስንዴ ዘግኖ ወሰደ ብላ አሮጊቷ ለልጇና ለአጎቴ ለእናቴ ወንድም ተነግራለች ከዛ ማን ያለሽ እሷ ከዛ ተፈለኩኝ ማለት ነው ስታወራ እየሰማው ለምን ቅርብ ለቅርብ ነው ምንም ውድማው እኮ ምንም የለም አሮጊቷ ስታወራ ይሰማል ከዛ ልጁ አልወሰደም ቢወስድም ደግሞ ምንም ችግር የለውም ቢወስድም እኮ ምንም ችግር የለውም በእውነቴ ነው የምላችሁ እኮ እስከዛሬ አረሳ ያኔ ግፋ በለ የ10 አመት ልጅ እንደዛ በሆን ነው ከዛ ተፈለኩኝ ልገረፍ ማለት ነው ከዛ እንዲመስላችሁ ቁጥቋጦ አለ ማለትም ጫካ ከላይ ሜዳ ከታች ሜዳ አለ እንዲ ከጎን ደግሞ የሆነ ቁጥቋጦች አሉ ምንድነው የጽድ ምናምን ከዛ ሰው ወጥቼ ተደበኩ ልደበደብ ነው አጎቴ ፈለገ ከዛ ሁለቱም ግን ሞተዋል አሁን አባቴም
ተሾ ማምጣት ፈልጋትና አለ የት አባቷ እየዘግኑ ሲወስድ እማማ ደግሞ ቢወስድስ ምን ችግር አለው እዚያ ህያም እየበላለን እንደሚውለው ስትል ለቆሎም ቢሆን ለምንም ዘግኖ ሊወስድ ይችላል እንዴት እንደዚህ ትያለሽ አንቺ ብሎ ተቆጣት። ልጁ ደግሞ እዛው ድማ ላይ ነው እርቅሻውን እኔ አልወሰድኩኝም አልነካውኝም ስሙንም ብሎ ቢወስድም ምንም ይሄ እኔም ወሬ ብዬ ማውራት ያልነበረብኝ ነው አሮጊቷን ማውራት ያለባት ነው። አሁን ሶስቱም ሞተዋል። አጎቴም አያቴም አባቴም እነሱ እውነቱ ቦታ ነው ያሉት። እኔ ግን ሐሰት ቦታ የሐሰት ከተማ ላይ ነው ያለሁት። እግዚአብሔር ቅር ይበለኝ። የልጅነት ነገር ነው። ከዛ እኔን ጨላይ ወጣሁ በፈልገን አጎቴ እኮ ሲፈልገኝ እያየሁ እኔ ደብቅ ትንፋሽን አጥፍቼ ደብቅ እንዴ ውሸት ነው አንደኛ፣ ሁለተኛ ደግሞ ገረፋለሁኝ። ከዛ አጎቴ ፈልጎኝ አጣ የታባሽ ትገቢያለሽ መግቢያሽን ፈልጊ መቼም ጉርጓዳ ትገቢያት ብሎ እሱ ሲመለስ እኔ ከዛ ከእንትኑ ላይ ወጥቼ ከፍቶቹንም እዛው ጥዬ እነሱ ስላሉ እረኝነቱን ጥዬ ብን ብዬ ወደ ቤት መጣሁኝ። ከዛ አባቴ ሲመጣ ያው ድሮ ታውቃላችሁ ይሄ ምንድነው የእንትን አልጋ ከቁርበት ላይ የሚሰራ አለ አይደል? ታዲያ አልጋ 4 እግር አለው እሱ ስር ተደበቅኩኝ። ደብቂኝ አልኳት። እናቴ ምስኪን ናት። እመቤቴ ነው በዚህ ስነግራችሁ እናታችን በጣም ምስኪን ናት። አባታችን ግን ድምፁን ራሱ ስንሰማ ሽንታችንን ነው የምንለቀው። ከያዘንም አፈር ድሜ ነው የሚያበላን። አንድ ሰው ከውጪ እኔ አሁን እንደዛም በመሆኑ አባቴን በጣም አመሰግነዋለሁ። ይሄ ሁሉ ያነሳሁት በሩታ ነው። ይሄ ሁሉ አተታ ያወራሁት ለምንድን ነው? አንቺ የተለየሽ ሰው ነሽ። ሰው ቤተሰቡን ነው የሚመስለው፣ ቤተሰቡን ነው የሚመስለው። ፈራ እግዚአብሔር እየተነገራችሁ ካደጋችሁ ስለ ሀገር ፍቅር እየተነገረ አሁን አጎታችን ነፍሱን ይማርና ስለ ኢትዮጵያ እንዴት በቃ በጥብጦ ነው የሚያጠጣን። ወታደር ነው ስለ ሀገር ስለምን አባታችን ወታደር ቤት ሄዷል። በቃ የኛ ቤተሰቦቻችን ፍቅር ነው ያስተማሩ፣ ጎረቤቶቻችን ፍቅር ነው ያስተማሩ። የሰይጣን ስራ ሰይጣናዊ እንደሆነ ሰውን እንደሚያጠፋ አብሶ ደግሞ የአባታችን ወገኖች በጣም የካህን ቤተሰብ ናቸው፣ የቄስ ሞሎክሴ ቤተሰብ ናቸው። በአባታችን በኩል እናቴም አሁን ቤተሰቦቿ ሞሎኮሱም አሉ። እናቴ ራሱ ቆራቢ ናት፣ እህቷ ሞሎክሴ ናት። በቃ እመቤቴን ፈራ እግዚአብሔር እየተነገረን ስለ እግዚአብሔር እየተነገረን አያታችን ጽጌ መኩሪያ ነፍሷን ይማርና ሞሎክሴ ናት፣ ልጇ ሞሎክሴ ናት። ገባችሁ? እኛ ያደግነው በቃ ሌላውም ህብረተሰብ በእንደዚህ አይነት ነው ያደገው። ሌላ ይቅርና አያታችን ስለ ሰይጣን ራሱ ልጆኜ እኔ በዛ ሰዓት ግፋ ብለ 6 ዓመት ሊሆን ነው የሆነ ጎረቤታችን ያው ስማቸውን አልጠራም በእርግጥ እንደዚህ አይነት ተንኮል ነገር ይሰራሉ መሰለኝ። ቤታቸው እንዲፊት ለፊት ነው መንገድ ነው መሀላችን ያለው። ሰውየው በጣም ይታመማል በጣም። ከዛን እየሄደች ትጠይቀዋለች አያታችን ማለት ነው። ከዛም ያው ይታወቃል ሰውየው ነፍሱ አልወጣለ። እንደዚህ አይነት ነገር የሚያደርጉ ሰዎች ነፍሳቸው አይወጡም ከውስጣቸው ቶሎ ብለ ነፍሳቸው አትወጣ። እመቤቴን የምሬ ነው የምላችሁ። ገና ያኔ እኔ የ6 ዓመት ልጅ ብሆን ነው ይሄን ታሪክ አያቴ ስነግረኝ ማለትም ስለ ሰይጣን ተንኮልነት ስለ ሰይጣን መጥፎነት ማለት ነው በልጅነቴ ውስጥ ሰርጾ ስለገባ እኔ አሁን በሞት ከሰይጣን ጋር ውል አይኖረኝም፣ እንዲኖረኝም አልፈልግም። ቢኖረኝም ባይኖረኝም ከእግዚአብሔር ጋር ብችልም ባልችልም ከጌታዬ ከኢየሱስ ክርስቶስ ጋር ነው መዋል የምፈልገው። ገባችሁ? ከዛ ያ ሰውዬ ይታመማል፣ ነፍሱ አልወጣል፣ ግን አይሞት አይድን አይሞት አይደል በቃ ሰይጣን ይጫወትባችኋል። እንደዚህ ነው ግዛቱ ነው። አትሰጥ ራሳችሁን ፈልጋችሁ ለሱ ራሳችሁን ከሰጣችሁ ይጫወትባችኋል። ከዛ ጧት እየሄደች ማታ እየሄደች ትጠይቃለች። ከዛ እኔ ስሙን አልጠራም። ለምን ልጆች አሏቸው። እኔ እንደኔ ውጭ ሀገር ያሉ ልጆችን ሊኖራቸው ይችላል። ይሄን ነገር መቼም እኔ መሳይ በቀለን የምታውቁ የነዛ ቤተሰብ ልጆች ለምሳሌ ልጆቻቸው ላያውቁኝ ይችላሉ፣ ዋኖቹ ላያውቁኝ ይችላሉ። እና ምን ትላለች እንደው ብታጡ ብትደህዩ ትላለች። ስሙን ጠርታ ማለት ነው ሰውየውን ስም ጠርታ እንደ ሰይጣን ቤት ሄዳችሁ ይሄ ቁዝሜ የሚባል ነገር አታደርጉ። ደግሞ አንደኛ ምንድነው በቃ እንዴት ነው እንደ ዝንብ ነው። እኛ በርግጥ በዛ ሰዓት ልጆች ስለሆን ቤታቸው ማን ሄደም እኔ ቤታቸው ጥቁር ይሁን ቀይ ይሁን ማናቀም እንዴ ቤታችን ፊት ለፊት ነው። ልጆች ነን መንገድ ላይ እንጫወታለን እንላለን እንጂ ልጆቻቸው በዛ ሰዓትም ትላልቆች ናቸው የነሱ ልጆች። ከዛ ትመጣና ሮጊቷ ምን ትለናለች?
እንዲኮ ነው ትሉ ከላቸው ላይ የሚከለከለው። እኬሌ እንደው ቢቀርባቸውስ እንደው በቁማቸው እዚህ የተሰቃዩት በሰማይ ቤት እንዴት ይሆናሉ ትላለች የኛ አሮጊት ማለት ነው። ምንድነው አኮ ስንላት እንደዚህ እኮ አድርጎ ነው። እንደው አደራችሁን እንደው ስታርጉ ብታጡ የምትበሉትን ራሱ ብታጡ እንደዚህ አይነት ነገር እንዳታደርጉ ትለናለች አያታችን። ምንድነው እሱ ስንላት ሰይጣን ቤት ሄደው ከሰይጣን ጋር እንደዚህ የሚያደርጉ እሱ መጥፎ ነው፣ ይሄው ከእግዚአብሔር ጋር ሰውን ያጣላል ምናምን እያለች አሮጊቷ ተነግረናለች። ከዛ በቃ መጨረሻ የሚደረግ ነገር ሲጠፋ እዛ የሚያደርጉበት ቦታ ሄዶ የመጀመሪያ ልጃቸው ሄዶ እዛ የሚፈታ ነገር አለ መሰለኝ አስፈትቶ ምን ሲል ነው ነፍሳቸው ከውስጣቸው ይወጣው። ስንት ወር እኮ በጣም ታሞኛ ልጆችን ብንሆን እናውቃለን። የሚወራ ነገር መቼም እንትን አይልም። ግን ለኔ ልጅቷ አሁን ያጎቴ ሊታታ እሷ በእርግጥ እኔ በዛ ሰዓት የ2 ዓመት እንደዛ በልጣታለሁ ግፋብል ወይ እሷ የ4 ዓመት ምናምን ብትሆን ነው። እኔ ግን በልጅነቴ የሆነ ነገር አይጠፋኝም ጭራሽ። በጣም በልጅነቴ በልጥነኝ የመያዝ ችሎታ አለኝ። ሰው የነገረኝን ነገር ሴፍ አድርጌ መያዝ እችላለሁኝ። አሁን እናቴ የድሮ ነገር እንደዚህ ሆኖ እንደዚህ ሆኖ እንደዚህ ታውቂያለሽ ስላት ወይ ቆይ አንቺ ያኔ ምን አልሽ ነበርሽ እንደዚህ ግን መታቂው የረሳችሁን ነገር ራሱ አስታውሽ። እከሌ እኮ እንደዚህ ነበር እናቴ እከሌ እኮ እንደዚህ ነበር እኮ ስላት ወይ ጉድ ትለኛለች። ለምን የወለደችኝ እናቴ ስለሆነ ይገርማታል። በዛ ሰዓት እኔ ልጅ ነኝ። አሁን ግን ይሄን ታሪክ ቋጭላችኋለሁ። ምን እላችሁ ፈልጌ ሩታ ያ ነው የሚጠብቃት። ያ ሰውዬ እዛ ሄዶ ሰውዬው ልጁ የመጀመሪያ ልጁ እዛ ሄዶ ከዛ ከላው ላይ ሲያስፈታ ህይወቱ ወጣ ማለት ነው። ከሰውዬው ህይወቱ አለፈች ወጣች። እዛ ሄዶ ያሰሩትን ነገር ይሄ መጥፎ ነገር የሰው ንብረት የሚሰበስብ ምናምን መሰለኝ እነሱ ደግሞ ከዛ ልጁ እስከመጣ ራሱ አልተጠበቀም ተቀበረ። ለምሳልችተዋል ለሰዎቹ። ከዛ ደግሞ መልሳ አያታችን ምን አለችን? በ40 ቀኑ ድሮ ይሄ ብረት ድስት ምናምን የለም መሰለኝ የድር ብረት ድስት ምናምን ነው መሰለኝ አለ። ከዛ ሊጥ አብሲት ምናምን አይጣልም ያው ከዛን ሊያቀጡ ያው ሊረዳዱ ምን ሲሉ ሲሄዱ ብረት ድስቱ ተነስቶ ግልብጥ ብሎ ሴትይቷ ፊቷን ግሽፍጥ አረጋ። ሴጣን እኮ መጥፎ ነው። እመቤቴን ራሳችሁን አሳልፋችሁ ለሱ ከሰጣችሁ እንደ ጌታ አይምራችሁ። እግዚአብሔር እኮ እኛ ስናጠፋ ይታገሰናል። ብዙ ነገር እኔ አሁን ንጹህ ነኝ ለማለት ፈልጌ አይደለም፣ ግን ከእግዚአብሔር ጋር ስትሆኑ እግዚአብሔር ይታገሳችኋል። ዲያብሎስ ግን ትዕግስት የለውም። ለምን ብሎ ነው የሚታገሳችሁ? ልጁ አይደላችሁ፣ አልጣረባችሁ፣ መከራውን አልበላባችሁ፣ ደሙን ለእናንተ ብሎ አላፈሰሰ፣ አልተሰቃየ። ለምን ብሎ ነው የሚያዝነላችሁ ዲያብሎስ? ስለዚህ አፈር ድሜ ነው የሚያበላችሁ። አፈር ድሜ ያስግጣችኋል። ከዛ ሴትይቷ ምን አደረገ? በ40 ቀን ማለት ነው ሴትይቷን ፊቷን ገሸለጠ ሰይጣኑ። እስኪ ብረት ድስት እንዴት ሆኖ ነው? አሁን እኔ ታሪክ አይደለም ትክክለኛ ነገር ነው እየነገርኳችሁ ያለሁት። የዲያብሎስ ስራ ትክክለኛውን ስራውን ነው እየነገርኳችሁ ያለሁት። ብረት ድስቱ ተነስቶ ሴትይቷ ላይ ውሃው እንዳለ ተገለበጠ። ያ ይሄ እንደ ድሮ ይሄ እሳት በቃ ታውቃላችሁ፣ የገጠር ልጆች እሳት ሲጨምርበት ለነገ አይባልም፣ እስከ መጨረሻ ነው የሚነደው እሳት። ድርግም አድርገውበት ይሄ ውሃ እየፈላ እየተንተከተከ ተነስቶ ብረት ድስቱ ግልብጥ። ሴትይቱ እዛ ጋር ቁጭ ብለው እሳት እየቆሰቆሱ ነው መሰለኝ እንዳለ ፊቷ ላይ ተገልብጦ ይሄ እንትኑ አዋራው እሳቱ ምኑ ውሃው ይሄ ፊቷ አሮጊቷ ለፈረንጅ ነው የሚመስሉት። ቤታቸው በሙሉ ቀይ ናቸው። ፊታቸው ተገሸለጠ ገሽለጥ። ከዛም ገብታ አደራችሁ ልጆቼ እኔስ እሱ ልጅ አይደለሁኝም፣ እኔ ጌታ ነኝ። በዛ ሰዓት ምና አያታችን ቆራቢ ናቸው። እኔ እግዚአብሔር አውጥቶኛል። እኔ ዘር ማንዘሬም እንደዚህ ያን ነገር አያውቅም። አደራችሁን ብቻ ከኋላ ያላችሁ ትለናለች። ታዲያ ምን ልላችሁ ፈልጌ ነው? ሰው ውሎውን ነው የሚመስለው፣ ሰው ቤቱን ነው የሚመስለው፣ ሰው ቤተሰቡን ነው የሚመስለው። ገባችሁ? ስለ ሰይጣን ጀግንነት እየተወራ ካደጋችሁ በቃ ወደዛ ነው። ስለ ጌታ ደግሞ እግዚአብሔር እንደዚህ ነው፣ እግዚአብሔር እንደዚህ ስታደርጉ ይጣላል፣ እግዚአብሔር ይሄንን አይወድም ከተባላችሁ ቤተሰብ ያላችሁን ነገር ነው። እኔ አሁን ቤተሰብን አትንኪ፣ ቤተሰብ ምን ያውቃል ምናምን ለምትሉኝ ነገር መሰረቴ ቤተሰብ ነው። እኔ ስለ እግዚአብሔር ሰው ቤተሰቤ ካልነገረኝ ወደ ቤተ ክርስቲያን እንዲሄድ ካልነገረኝ ስለ ዲያብሎስ እየነገርኩ አሳደጉኝ። ዲያብሎስ ነው ጌታዬ ብዬ ነው የምቀበለው። ሩታ እንደዛ ናት። አሁን እሷ ኤፍሬም
በቃ አሁን ኤፍሬም ቤተሰቡ ያን ነገር ከተላሉ ማለት ምናምን ሳይሆን ኤፍሬም እሷን የተከተለው ኤፍሬም ውሎን ይመስላል ያልኳችሁ ለዛ ነው። ሰው ውሎን ይመስላል ቤተሰቡን ይመስላል ያልኳችሁ ለዛ ነው። እሷ ቤተሰቡን መሰለች፣ እሱ ደግሞ እሷን መሰለ። ለምን እንደዚህ ያልሽ ካላችሁኝ ቤተሰቦቿ ይሄ ሁሉ ሲሆን አብርሃም ያኔ ወጥቶ ቡዜ ላይ 1 2 እያሉ አፈርንብሽ፣ እኛ ባንቺ እንደዚህ አልጠበቅንሽም፣ ምንጥስዮ እያሉ ዊጋቸውን እየነሰነሱ ሲመጡ ዛሬ አብርሃም እንደዚህ ጀዝባ ሆኖ መስቀል ተደርጎበት እኔ ሩታ አይደለችም ለምትሉ ይሄ መልስ ይሆናችሁ። ለምንድን ነው መስቀሉን ያወጣችሁ ታዲያ? ለምን አወጣችሁ? መስቀሉን አውጥታ ሰዓት አርጋለታለች። አሁን ደግሞ በሰዓቱ ላይ ነው ያለው እንድትባል ሄርሜላ ያደረገችለት ሰዓት ላይ ነው ያለው እንድትሉ ነው። ኖ ሄርሜላ ምንም አላደረገችበትም። ምንም በንጹህ ፍቅር ወደደችው፣ በንጹህ ፍቅር ሄደ። ትዝ ይላችኋል እኔ ከመሃላችሁ ልውጣና ያንተ ደስታ ያስደስተኛል ስትለው እንዴት እንዳዘነ። በዛን ሰዓት እኮ እሷ አላፈቀራትም፣ እሷም አላፈቀረችም። ብወድም ካንተ ጋር መሆን ብፈልግም እስኪ አንተ ከልጅ እናት ጋር ሁንና እስኪ ተደሰት፣ እኔ እስኪ ልውጣ። እናንተ አሁን ጥፋተኛ እሷ ናት በህይወታቸው መታ ምንጥስዮ። የተጣለን ሰው ማን ይጥላል? እናንተ ቆይ የሆነ ሰው እንደው አብራችሁ ምቱ እንዴ? እኔ ይሄ ምንም የምቀበለው ነገር የለም። ስለዚህ እኔ ቪዲዮ አርዝሜባችኋለሁ፣ ይቅርታ ውዶችዬ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። እንመጣበታለን። ነገ ደግሞ ምን አይነት ቪዲዮ እንደምትለቅልን ብዙ አናውቅም። እኔ ግን ዛሬ እሷን ቦን ጎት እንዲጉት ታርጌ ነው ወንድሜን ይዤ የምወጣው እንጂ እኔ ከዚህ ቤት አልወጣም ምናምን ብላ እዛ ቤት መቀመጥ የለባትም። ልክ እንደ ዳኒ እሺ ስልጣን የለህም ተብሎ ነው የተባረረው ከቤት። እሷ ግን ከወንድሟ ስልጣን አለ ጉትት ታርጋ እንደዚህ ኮቱን ይዛ እንደዚህ ከያዝኩህማ አልለቅህም፣ በቃ ባርከኝና ለቅሃለሁ ብሏል ዘማሪው። ስለዚህ አለቀው ይዤው ነው ተፈግመለው። ጎረቤት ይወጣል ይረዳኛል። የማያውቀው ሰው የለም እዛ እነሱ እንትን ላይ የሚኖሩ አፓርታማ ላይ የሚኖሩ የሩታን ክፋት የአብርሃምን ደግነት የማያውቅ ሰው የለም። የማያውቅ ጆሯችሁን ያስደፍኗቸዋል። እዛ የሚኖሩ እቺ ሴት ናት እንዴ እቺ ሰው ናት እንዴ እየተባለች እቺ እየተረገመች። ለማንኛውም ያ ሰላም ደሩ። መልካም አዳር ውዶችዬ።